लाठी मारी। አስለቃሽ ጢስ የኒው ዴሊ ጎዳናዎችን ሞልቶታል። በሺዎች የሚቆጠሩ ወጣት ተቃዋሚዎች ወደ ህንድ ፓርላማ እየተመሙ ያለ የስጋት ጥሪዎች፣ ሳይረኖች በአየር ላይ ይጮሁ ነበር። የጸረ ሁከት ፖሊሶች የሰው አጥር ፈጠሩ። አስለቃሽ ጢስ በህዝቡ ላይ ተበተነ። የውሃ መድፎች በኃይል ወደ ህዝቡ ይረጩ ጀመር። ሆኖም ተቃዋሚዎቹ አካባቢውን ለመልቀቅ እምቢ አሉ። ራሳቸውን በረሮዎች ብለው ጠሩ። We are the cockroaches. Yes, we are the cockroaches. Outside your courtrooms, on the streets, we're the conscience. Stomp us, spray us, sweep us out the door. We rise again, hungrier than before. ነገሩ የሚገርም እንዲያውም የሚያስቅ ይመስል ነበር። ነገር ግን በወራት ውስጥ ያ ስም በዘመናዊቷ ህንድ ውስጥ ካሉት በጣም ያልተጠበቁ የወጣቶች እንቅስቃሴዎች የአንዱ ምልክት ሆነ። ሁሉ ነገር የተጀመረው በአንድ ስድብ ነበር። አንድ ነጠላ አስተያየት፣ በማህበራዊ ሚዲያ ላይ የተለቀቀች አንዲት ነጠላ ጽሑፍ። በስራ አጥነት፣ በፈተና ማጭበርበሮችና በሌሎች ዲሞክራሲያዊ ሁነቶች ቀድሞውኑ በተሰላቸው ትውልድ መካከል በሚሊዮኖች በሚቆጠሩ ስልኮች ላይ የተሰራጨችና ወጣቱን ያበሳጨች አንዲት ነጠላ ጥያቄ። እነዚህ በረሮች የተባሉት እነማን ነበሩ? ተማሪዎች፣ ተመራቂዎችና ወጣት ባለሙያዎች አንድ ወቅት እነሱን ለማሳነስ የተወረወረን ስም ለምን በኩራት ተቀበሉት? There are already parasites in society who attack you people, who attack the system. There are youngsters like cockroaches. They don't get any employment, they don't have any place in profession. Some of them become media, some of them become social media, some of them become RTI activists, some of them become another activists, and they start attacking everyone. በተጨማሪም ከሚሞችና ከተሳላቂ የፈጠራ ስራዎች የተወለደ እንቅስቃሴ እንዴት የዓለም አቀፍ መገናኛ ብዙሃንን ትኩረት ወደ ሳበና የህንድን ፖለቲካዊ ስርዓት ወደ አናጋው ሀገር አቀፍ ተሞክሮነት ሊያድግ ቻለ? ይህ ስድብ እንዴት ወደ አንድ ማንነት እንደተቀየረና ሚሊዮኖች ከእንግዲህ ወደ ጎን መገፋታቸውን ላለመቀበል እንዴት እንደወሰኑ የሚያሳይ ድንቅ ታሪክ ነው። ቪዲዮን ለማዘጋጀት ዘ ጋርዲያን፣ ሮይተርስ፣ ኤፒ፣ ታይምስ ኦፍ ኢንዲያ፣ ኢንዲያን ቱዴይ፣ ፋይናንሻል ታይምስ፣ ኤቢሲ ኒውስ እንዲሁም ሌሎችን ታማኝ የመረጃ ምንጮችን ተጠቅመናል። ጴጥሮስ አገኘሁ አብሬያችሁ ቆያለሁ። እስከ ቪዲዮ ማብቂያ ድረስ አብራችሁን ሁኑ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እያንዳንዱ እንቅስቃሴ መጀመሪያ ያለው። አንዳንዶቹ በአብዮት ይጀምራሉ፣ ሌሎች ደግሞ በንግግር። የበረሮ ጃንታ ፓርቲ ኮክሮች ጃንታ ፓርቲ የተጀመረው ግን በስድብ ነበር። በ2026 መጀመሪያ ላይ አንድ የህንድ ፖለቲከኛ ስራ አጥ ወጣቶችን ከበረሮች ጋር በማወዳደር የተናገሩት አነጋጋሪ አስተያየት በማህበራዊ ሚዲያ ላይ በፍጥነት ተሰራጨ። There are already parasites in society who attack you people, who attack the system. There are youngsters like cockroaches. They don't get any employment, they don't have any place in profession. Some of them become media, some of them become social media, some of them become RTI activists, some of them become another activists, and they start attacking everyone. ለብዙዎቹ ይህ ከአንድ አስቀያሚ አስተያየት በላይ ነበር። ዲግሪ ቢይዙም የብቃት መመዘኛ ፈተናዎችን ቢያልፉም የተረጋጋ ስራ ለማግኘት ለሚታገሉ ሚሊዮኖች ተማሪዎችና ተመራቂዎች የዓመታት ብስጭት ማንጸባረቂያ ሆነ። ንግግሩ የብዙዎችን ስሜት የነካው የበርካታ ወጣት ህንዳውያንን ስጋቶች ከመፍታት ይልቅ ቸል እንደሚባሉ የነበረባቸውን እምነት ስላጠናከረላቸው ነበር። በጥቂት ሰዓታት ውስጥ የንግግሩ ተንቀሳቃሽ ምስሎች፣ ቪዲዮዎች ኢንስታግራም፣ ኤክስ ወይም የቀድሞ ትዊተርና ዩቲዩብን አጥለቀለቁት። በሺዎች የሚቆጠሩ ተጠቃሚዎች ቪዲዮውን በቁጣ አስተያየቶች መልሰው አጋሩት። ሌሎች ደግሞ በሚሞች፣ ካርቱኖችና ተሳላቂ ቪዲዮዎች በቀልድ ምላሽ ሰጡ። ሰዎችን ለማሳነስ ታስቦ የተሰነዘረው ንግግር ወደ አንድነት መፈክርነት መለወጥ ጀመረ። ብዙ ወጣቶች የተሰጣቸውን ስም ከመቃወም ይልቅ በደስታ ተቀበሉት። አንድ በከፍተኛ ሁኔታ የተሰራጨ ጽሑፍ እኛን በረሮች እንደሆነን ካሰባችሁ አለ። በረሮች ማናቸውንም ነገር ተቋቁመው እንደሚኖሩ አስታውሱ። መልእክቱ በሚያስገርም ፍጥነት ተሰራጨ። በህንድ ወዲያና ወዲህ ለመንግስት ፈተናዎች የሚዘጋጁ ተማሪዎች
ስራ አጥ ተመራቂዎችና ወጣት ባለሙያዎች በተደጋጋሚ ፈተናዎች መሽሎክ ዘግይተው የሚወጡ የሥራ ቅጥሮች የኑሮ ውድነትና የነገው ጭጋጋማነት ያሳደረባቸውን የየራሳቸውን ታሪኮች ማጋራት ጀመሩ። ስድቡ ለዓመታት ሲከማች የነበረውን ብስጭት ያበራ ነጸብራቅ ሆነ። ጋዜጠኞች ይህ እንዲሁ ተራ የኢንተርኔት ወሬ ያለመሆኑን ብዙ ሳይቆዩ አስተዋሉ። ከቀልዶችና ከሚሞች በስተጀርባ በሥራ አጥነት፣ በሙስና ጥርጣሬዎች እንዲሁም በፖለቲካ ቃሎችና በእውነተኛ የዕለት ተዕለት ሕይወት መካከል ባለው ሰፊ ልዩነት ላይ እውነተኛ ቁጣ ነበረ። የኢንተርኔት ስላቅ የሚመስለው ነገር ወደ ትልቅ እንቅስቃሴ እየተቀየረ ነበር። ወደፊት ወዴት እንደሚያመራ ገና ማንም ሊገምት አልቻለም ነበር። ነገር ግን ታሪክ እንደሚያሳየው መንግስታት ቅሬታዎችን ቸል ሲሉ፣ አቤቱታዎችን ችላ ብለው ሲያልፉ፣ ተቃውሞዎችን እንኳን ዝም ሊያሰኙ ይችላሉ። በቀላሉ ሊቆጣጠሩት የማይችሉት ነገር ቢኖር ግን ሚሊዮኖች ተራ ስድቦችን መጠየፍን ትተው ስድብን እንደ ክብር ባጅ አድርገው መቁጠር የጀመሩበት ቅጽበት ነው። ቁጣው ከፍተኛ ደረጃ ላይ በደረሰበት ወቅት አብዛኛው ሰው ታሪኩ ቀደም ሲል እንደነበሩት ቁጥር የሌላቸው ሌሎች ታሪኮች ያበቃል ብሎ አምኖ ነበር። የጥቂት ቀናት የኦንላይን ቁጣ፣ የሚሞች ጎርፍ፣ ከዚያም ዝምታ። ነገር ግን በሌላው የዓለም ክፍል ከኒው ዴህሊ በሺዎች የሚቆጠሩ ማይሎች ርቆ አንድ ትኩረት የሰጠ ሰው ነበር። በቦስተን ህንዳዊው ነጋዴ አቢጂት ዲፕኬ እየጨመረ የመጣውን ብስጭት በስልኩ ይከታተል ነበር። እያንዳንዱ የማህበራዊ ሚዲያ ገጽ ቅኝት ተስፋ የቆረጡ ተማሪዎችን ሥራ ለማግኘት ያለማቋረጥ የሚታገሉ ተማሪዎችንና ቁጣቸውን በኢንተርኔት ላይ የሚገልጹ ወጣቶችን ታሪክ ያሳያል። ጉዳዩ በአንድ አነጋጋሪ አስተያየት በላይ እንደሆነ ተሰማው። ሁነቱ ተረስቻለሁ ብሎ ስለሚያስብ ሙሉ አንድ ትውልድ ነበር። ከዚያም አንዲት ቀላል መልእክት ፖስት አደረገ ወይም ለቀቀ። ጽሑፉ በቀልድ መልክ የቀረበ የሚመስል አንድ ጥያቄን ጠየቀ። እነዚህ ሁሉ በረሮች አንድ ላይ ቢሰበሰቡስ? ቀጥሎ የሆነውን ነገር ማንም አልጠበቀም ነበር። በጥቂት ሰዓታት ውስጥ መልእክቱ በማህበራዊ ሚዲያ ላይ መሰራጨት ጀመረ። በሺዎች የሚቆጠሩ አጋሩት። ከዚያም በ10 ሺዎች የሚቆጠሩ፣ ብዙም ሳይቆይ በሚሊዮኖች የሚቆጠሩ ሰዎች አዩት። ወጣት ህንዳውያን የፕሮፋይል ምስሎቻቸውን በበረሮ ምልክቶች መተካት፣ ስድቡን ከመፍራት ይልቅ የሚያፌዙ ተሳላቂ ፖስተሮችን፣ ቪዲዮዎችንና መፈክሮችን መፍጠር ጀመሩ። ኢንተርኔቱ ምልክቱን አገኘ። እንቅስቃሴውን የተለየ ያደረገው የገለጻ ስልቱ ነበር። በረጅም የፖለቲካ ንግግሮች ወይም በሰዎች መግለጫዎች የተመራ አልነበረም። በጀነሬሽን ዜድ በጄንዚ ቋንቋ የተነገረ ነበር። አጫጭር ቪዲዮዎች፣ ተወርዋሪ ምጸቶች፣ ሚሞችና ቀልዶች። እያንዳንዱ ቀልድ ጥልቅ መልእክት ነበረው። ቸል መባላችን ሰልችቶናል። የብዙዎች ትኩረት በከፍተኛ ሁኔታ እየጨመረ ሲሄድ ከተለያዩ ከተሞች የመጡ በጎ ፈቃደኞች በኦንላይን መገናኘት ጀመሩ። ብዙዎቹ ተገናኝተው አያውቁም ነበር። ነገር ግን በሥራ አጥነት፣ በብቃት መመዘኛ ፈተናዎች መጭበርበር፣ በኑሮ ውድነትና በዕድሎች እጥረት ላይ አንድ አይነት ብስጭት ነበራቸው። ዲጂታል የውይይት ቡድኖች ወደ ማቀጃ ክፍሎች ተቀየሩ። እንግዳ የነበሩ ሰዎች አስተባባሪዎች ሆኑ። ባህላዊ የፖለቲካ ተንታኞች የሚታዘቡትን ነገር ለመረዳት ታገሉ። ይህ ሌላ ተራ የኢንተርኔት ወሬ ነበር ወይስ የእውነተኛ ተቃውሞ እንቅስቃሴ መጀመሪያ? መልሱ ከማንም ግምት በላይ በፍጥነት መጣ። የሃሽታግ ቁጥር እየጨመረ ሄደ። ተከታዮች እየበዙ ሄዱ። መገናኛ ብዙሃን ደውለው መጠየቅ ጀመሩ። እናም ለመጀመሪያ ጊዜ የህንድ መሪዎች በኢንተርኔት ላይ እንደ ቀልድ የተጀመረውን ነገር በስክሪን ወጥቶ ወደ ጎዳና መውጣት መጀመሩን ተረዱ። የበረሮ እንቅስቃሴ ከእንግዲህ እንዲሁ ተራ ሚም አልነበረም፣ ኃይል እየሆነ መጣ። ከቀልዶቹ ከሚሞቹና ከቀረበው አዲስ የበረሮ ምልክት በስተጀርባ የበለጠ ጥልቅ የሆነ ታሪክ ነበረ። ተስፋ የመቁረጥ አጥር ውስጥ እንደተዘጋበት የተሰማው ትውልድ ታሪክ። ለዓመታት በሺዎች የሚቆጠሩ ወጣት ህንዳውያን አንድ የታወቀ ቃል ኪዳን ተከትለው ነበር። በጥንካሬ መጓዝ፣ ዲግሪ መያዝ፣ የብቃት መመዘኛ ፈተናዎችን ማለፍና አስተማማኝ ወደፊትን መገንባት። ነገር ግን
ለብዙዎች ያ ቃል ኪዳን መናድ ጀመረ። ህንድ በዓለም ላይ ካሉ ትልልቅ የወጣት ህዝብ ቁጥሮች አንዱ አላት። በየዓመቱ ሚሊዮኖች የሥራ ዕድሎችን ፍለጋ ወደ ሥራ ዓለም ይቀላቀላሉ። ነገር ግን ውድድሩ እጅግ ጠንካራ ነው። ብዙ ወጣቶች ከባድ ከነበረው እውነታ ጋር ይጋፈጣሉ። ክፍት ከሆኑ የሥራ መደቦች ይልቅ በርካታ መልካቾች መኖር፣ ከተረጋጋ የሥራ መስክ ይልቅ ጊዜያዊ ሥራ፣ ወደ ሥራ ላይመሩ ለሚችሉ የመንግሥት ፈተናዎች ዝግጅት ሲባል የሚባክኑ ዓመታት። ለብዙ ተማሪዎች የመንግሥት ሥራዎች ከወርሃዊ ደሞዝ በላይ ትርጉም አላቸው። እርግጠኝነትን፣ ክብርንና ወደ ተሻለ ሕይወት የሚያመራ መንገድን ይወክላሉ። ነገር ግን ከቅጥር ሂደቶች፣ ከፈተናዎች መዘግየትና ከፈተናዎች መሽሎክ ጥርጣሬዎች ጋር ተያይዘው በተደጋጋሚ የተነሱ ውዝግቦች ለወደፊት ሕይወታቸው ዓመታትን ሰጥተው ሲዘጋጁ በነበሩ ተወዳዳሪዎች ዘንድ እየጨመረ የመጣ ብስጭትን ፈጠሩ። ከእያንዳንዱ ተቃዋሚ በስተጀርባ የግል ታሪክ ነበር። ለ5 ዓመታት ተምሮ ነገር ግን የቅጥር ደብዳቤ ያላገኘ ተማሪ፣ በመቶች የሚቆጠሩ የሥራ ማመልከቻዎችን ልኮ መልስ ያላገኘ ተመራቂ፣ ለትምህርት ሲል ሁሉንም ነገር መስዋዕት አድርጎ በመጨረሻ ግን ተስፋው ሲተን የተመለከተ ቤተሰብ። እነዚህ ታሪኮች ጠንካራ የነፍስ ትስስርን ፈጠሩ። በበረሮ ጃንታ ፓርቲ ዙሪያ የነበረው ቁጣ በአንድ ጀንበር የተፈጠረ አልነበረም። አነጋጋሪው ስድብ ከምድር በታች ሲከማች ለነበረው ብስጭት ፈንድቶ እንዲወጣ በር ከፋች ሆነ። ማህበራዊ ሚዲያ ወጣት ህንዳውያን በሌላ ቦታ ቸል ተብለዋል ብለው ያሰቡትን ልምዶቻቸውን የሚያጋሩበት ቦታ ሆነ። ተማሪዎች ውጣ ውረዳቸውን የሚገልጹባቸውን ቪዲዮዎች ሚሊዮኖች ዘንድ ደረሱ። ቀደም ሲል በቤቶችና በክፍሎች ውስጥ በሚስጥር ይደረጉ የነበሩ ውይይቶች ይፋዊ ክርክሮች ሆኑ። ለፖለቲካ መሪዎች ይህ ከባድ ፈተናን ፈጠረ። የኢኮኖሚ መረጃዎችና የመንግስት ማስታወቂያዎች አንድ ታሪክ ይናገራሉ። የብዙ ወጣቶች የዕለት ተዕለት ልምድ ደግሞ ሌላ ታሪክ ይናገራል። የበረሮ እንቅስቃሴ ጥንካሬን ያገኘው የግል ብስጭትን ወደ የጋራ ማንነት በመቀየሩ ነበር። መልእክቱ ቀላል ነበረ። እኛ የማይታዩ አይደለንም። እኛ እንደ ዋጋ የለሽ የምንጣል አይደለንም። እኛ ቸል የምንባል ችግሮች አይደለንም። በአንዲት ቃል ቁጣ የተጀመረ ነገር ህንድን የሚጋፈጣትን የበለጠ ትልቅ ጥያቄ የሚያንጸባርቅ ሆነ። በዓለም ላይ ትልቁ የወጣት ህዝብ ቁጥር ያለው ትውልድ ቃል የተገባለት ወደፊት ፈጽሞ ላይመጣ ይችላል ብሎ ማመን ሲጀምር ምን ይፈጠራል? እናም ያ ትውልድ በመጨረሻ ድምፁን ሲያሰማ ዝም ሊያሰኛቸው የሚችል ይኖር ይሆን? መጀመሪያ ላይ ማንም ነገሩን አምርሮ አልተቀበለውም ነበር። ጥቂት የሚያስቁ ምስሎች፣ ጥቂት ተወርዋሪ ተሳላቂ ቪዲዮዎች፣ በማህበራዊ ሚዲያ ላይ የሚሰራጭ አንድ እንግዳ አዲስ ምልክት። ለብዙ ታዛቢዎች የበረሮ ጃንታ ፓርቲ ኮክሮች ጃንታ ፓርቲ በጣቶች በሚቆጠሩ ቀናት ውስጥ እንደሚጠፋ እንደሌላ የኢንተርኔት ቀልድ ይታይ ነበር። million followers within 4 days. That was really shocking. የዲጂታሉ ዓለም ቀድሞውንም በፍጥነት ብቅ ብለው በዚያው ፍጥነት በሚጠፉ አፍታዎች የተሞላ ነው። በዚህ ጊዜ ግን ነገሩ የተለየ ነበር። ቀልዱ ዓላማ ነበረው። ወጣት ህንዳውያን እንዲሁ ተራሚሞችን ማጋራት ብቻ አልነበረም የሚያደርጉት። ቀልድን እንደ መሳሪያ ይጠቀሙበት ነበር። በረሮ የሚለውን ቃል በደስታ በመቀበል ስድቡን የመትረፊያ ምልክት አደረጉት። መልእክቱ ግልጽ ነበር። አደጋዎችን ተቋቁሞ የሚኖር የማይመቹ ሁኔታዎችን የሚላመድና ፈጽሞ ለመጥፋት እምቢ የሚል ፍጡር፣ ተረስቻለሁ ብሎ የሚያስበውን ነገር ግን ያልተሸነፈውን ትውልድ ሊወክል ይችላል። እንቅስቃሴው ባህላዊ ፖለቲካ ብዙ ጊዜ ለመረዳት የሚታገለውን ነገር ተረድቶት ነበር። የታሪክ አነጋገርን ኃይል ከይፋዊ ንግግሮችና ከጠበቡ የፖለቲካ ቋንቋዎች ይልቅ ሲጄፒ በኢንተርኔት ቋንቋ ይነጋገር ነበር። አጫጭር ቪዲዮዎች፣ ካርቱኖች፣ አሽሙራዊ ዘፈኖችና የፈጠራ ፖስተሮች በሺዎች የሚቆጠሩ ወጣቶች ባህላዊ የፖለቲካ ድርጅትን መቀላቀል ሳያስፈልጋቸው እንዲሳተፉ አስቻላቸው። በአንዲት ትንሽ ከተማ ውስጥ የተቀመጠ ተማሪ በጥቂት ሰዓታት ውስጥ መላው ሀገሪቱ ዘንድ የሚደርስ ቪዲዮ መፍጠር ይችል ነበር። በሥራ አጥነት የተበሳጨ የኮሌጅ ተመራቂ የግል ቅሬታውን በስፋት ወደሚሰራጭ መልእክት መለወጥ ይችል ነበር። አንዲት ቀላል ቀልድ የሀገር አቀፍ ውይይት ርዕስ ልትሆን ትችላለች። ይህ አዲሱ የፖለቲካ ውጊያ ሜዳ ነበር። ጎዳናዎችና የምርጫ ቅስቀሶች ብቻ ሳይሆኑ ስማርትፎኖችና
የማህበራዊ ሚዲያ መድረኮች። ደጋፊዎች የኦንላይን ማህበረሰቦችን ማደራጀት ጀመሩ። ዲጂታል ቅስቀሳዎችን ፈጠሩ። የተቃውሞ መረጃዎችን አጋሩ። ከዚያ ሌሎችም እንዲሳተፉ አበረታቱ። የእንቅስቃሴው የተለየ ስም የማወቅ ጉጉትን ስለፈጠረ ትልቁ ጥንካሬ ሆነ። ፖለቲካን ተከታትለው የማያውቁ ሰዎች እንኳን የሚከተሉትን ማወቅ ፈለጉ። እነዚህ በረሮዎች እነማን ናቸው? ወጣቶች ይህንን ስም ለምን ያከብሩታል? እንደ ቀልድ የተጀመረ ነገር ምንድን ነው? የመገናኛ ብዙሃን ትኩረት እየጨመረ ሲሄድ እንቅስቃሴው ከኢንተርኔት አልፎ ወደ ውጭ ወጣ። ጋዜጠኞች ሰልፎችን፣ ቃለመጠይቆችንና ከዓላማው ጋር ራሳቸውን የሚያያይዙትን እየጨመሩ የመጡትን ወጣት ደጋፊዎች ቁጥር መዘገብ ጀመሩ። ነገር ግን እያንዳንዱ ስኬታማ እንቅስቃሴ ወሳኝ የሆነ አፍታ ይገጥመዋል። ሚም ትኩረትን ሊስብ ይችላል። ቀልድ በስፋት ሊሰራጭ ይችላል። ነገር ግን የኦንላይን ተቀባይነትን ወደ እውነተኛ ፖለቲካዊ ኃይል መለወጥ እጅግ በጣም ከባድ ነው። የበረሮ ጃንታ ፓርቲ የሺዎችን ልብ ማረከ። ቀጣዩ ፈተና በቀልድ የተወለደ እንቅስቃሴ የእውነተኛውን ዓለም ጫና ተቋቁሞ መኖር ይችላል ወይ የሚለው ነበር። ምክንያቱም ኢንተርኔት እንቅስቃሴዎችን በፍጥነት ይፈጥራል፣ ዘላቂነታቸውን ግን እምብዛም ነው። አንድ እንቅስቃሴ በአንድ ግለሰብ ድምፅ ሊጀመር ይችላል። ነገር ግን የሚኖረው በሺዎች የሚቆጠሩ ሌሎች ተቀላቅለው ለመቀጠል ሲወስኑ ብቻ ነው። የበረሮ ጃንታ ፓርቲ እያደገ ሲሄድ በኦንላይን ምላሽነት የተጀመረ ነገር በህንድ ወዲያና ወዲህ ወዳለ የበጎ ፈቃደኝነት አስተባባሪዎችና ደጋፊዎች መረብነት መለወጥ ጀመረ። በስፋት ከሚሰራጩ ቪዲዮዎችና ታዋቂ ከሆኑት ሃሽታጎች በስተጀርባ ሙሉ በሙሉ ማለት በሚቻል ደረጃ በዲጂታል መገናኛዎች የተገነባ እየተስፋፋ ያለ መዋቅር ነበር። ባህላዊ የፓርቲ ጽህፈት ቤቶች አልነበሩም። የአስርት ዓመታት የፖለቲካ ማሽነሪዎች አልነበሩም። የዓመታት የምርጫ ልምድ ያላቸው ነባር መሪዎች አልነበሩም። በእነሱ ምትክ ስማርትፎኖቻቸውን እንደ ማደራጃ መሳሪያ የሚጠቀሙ ተማሪዎች፣ ወጣት ባለሙያዎችና ተራ ዜጎች ነበሩ። የኦንላይን ቡድኖች አዲሶቹ የመሰባሰቢያ ክፍሎች ሆኑ። በጎ ፈቃደኞች የተቃውሞ መረጃዎችን አጋሩ፣ ስልቶችን ተወያዩ፣ ምስሎችን፣ ግራፊክስ ሰሩ፣ እንቅስቃሴዎችን አስተባበሩ። ቀደም ሲል ተገናኝተው የማያውቁ ሰዎች በአንድ የጋራ ብስጭት ዙሪያ አብረው ሲሰሩ ተገኙ። ለብዙ ደጋፊዎች እንቅስቃሴውን የተቀላቀሉት ስለ ፖለቲካ ብቻ ብለው አልነበረም፣ ድምፃቸውን ለማሰማትም ጭምር ነበር። አንዳንዶቹ የሥራ አጥነት ታሪካቸውን አመጡ። ሌሎች ስለ ፈተናዎች መጭበርበርና የሥራ ዕድል አለመኖር ተናገሩ። ብዙዎች ከዓመታት ጠንካራ ድካምና መስዋዕትነት በኋላ እንደተረሱ የተሰማቸውን ስሜት ገለጹ። እንቅስቃሴው ለእነዚህ የግል ትግሎቻቸው ይፋዊ መድረክን ሰጣቸው። የሲጄፒ በጣም ጠንካራ ከሆኑት አካላት አንዱ ሰዎችን በስሜት የማያያዝ ብቃቱ ነበር። የበረሮ ምልክት ጽናትን ይወክል ነበር። ተራ ዜጎች አስቸጋሪ ሁኔታዎችን ተቋቁመው መኖርና በጫናዎች ውስጥም መታገላቸውን መቀጠል ይችላሉ የሚለውን ሐሳብ። ደጋፊዎች መልእክታቸውን ለማሰራጨት የፈጠራ ችሎታዎቻቸውን ተጠቀሙ። ፖስተሮችን ነደፉ፣ ቪዲዮዎችን ቀረጹ፣ ውይይቶችን አደራጁ። የጎዳና ተቃውሞችን በሁከት ፈንታ በቀልድና በምልክት የተሞሉ አበይት ኩነቶች አደረጓቸው። የተለየው ማንነቱ በመደበኛው ፖለቲካን ይሸሹ የነበሩ ሰዎችን ትኩረት ለመሳብ ረዳ። ነገር ግን እንቅስቃሴው እየሰፋ ሲሄድ አዳዲስ ጥያቄዎች ተነሱ። የኦንላይን ማህበረሰብ ወደ እውነተኛ የፖለቲካ ኃይል መለወጥ ይችላል? ባህላዊ የፖለቲካ ልምድ የሌላቸው በጎ ፈቃደኞች ሀገር አቀፍ እንቅስቃሴን ማስተዳደር ይችላሉ? እንዲሁም ውሳኔዎችን የማስተላለፍ ኃላፊነት በትክክል የማን ነበር? የደጋፊዎች ቁጥር እየጨመረ ሲሄድ እነዚህ ጥያቄዎች ከጊዜ ወደ ጊዜ እጅግ አስፈላጊ እየሆኑ መጡ። ታሪክ በርካታ እንቅስቃሴዎች ከቁጣ ተነስተው ሲያድጉ ተመልክቷል። ነገር ግን አንድነትን አስጠብቆ መቀጠል ብዙ ጊዜ ከባድ ፈተና ነው። አንድ እንቅስቃሴ ሰዎችን አንድ ነገር ለመቃወም በአንድነት ሊሰበስብ ይችላል። ነገር ግን ለወደፊቱ የጋራ ራዕይ መገንባት የበለጠ ብዙ ነገር ይጠይቃል። ለሲጄፒ የእውነት ጊዜው እየቀረበ ነበር። መንግስት፣ የፖለቲካ ፓርቲዎችና የሀገሪቱ መገናኛ ብዙሃን ከእንግዲህ ከሩቅ ሆነው ብቻ የሚያዩት አልነበረም። በረሮ ኢንተርኔቱን ለቆ ወጥቷል። ወደ ጎዳናዎች እየገባ ነበር። አንድ እንቅስቃሴ አንድ ጎዳና ላይ ሲደርስ ወደ ሙሉ በሙሉ ሌላ የውጊያ ሜዳ ይገባል። እያንዳንዱ ውሳኔ፣
እያንዳንዱ ተቃውሞና እያንዳንዱ ግጭት የወደፊት እድሉን ለዘላለም ሊለውጠው የሚችልበት ሜዳ። እያንዳንዱ እንቅስቃሴ በመጨረሻ ባለስልጣናት እንዴት ምላሽ መስጠት እንዳለባቸው የሚወስኑበት አፍታ ላይ ይደርሳል። ቸል ማለት፣ ድርድር ማድረግ ወይም መጋፈጥ ለበረሮ ጃንታ ፓርቲ ኮክሮች ጃንታ ፓርቲ የአፍታ የመጣው የኦንላይን ቁጣ ወደ ህዝባዊ ሰልፎች በተቀየረበት ጊዜ ነበር። እንደ ሚሞችና ዲጂታል ቅስቀሳዎች የተጀመረው ነገር አሁን በጎዳናዎች ላይ ይታይ ነበር። በሺዎች የሚቆጠሩ ወጣቶችን ይስብና የሀገሪቱን ትኩረት ይይዝ ነበር። መንግስት ከእንግዲህ እንዲሁ ተራ የኢንተርኔት ወሬ አድርጎ ሊተው አልቻለም። ህዝቡ እየተሰበሰበ ሲሄድ ባለስልጣናት የጸጥታ እርምጃዎችን ጨመሩ። በተቃውሞ ቦታዎች ዙሪያ የፖሊስ ኃይሎች ተሰማሩ፣ አጥሮች ተተከሉ። ባለስልጣናት ተቃዋሚዎች ህጋዊ ሂደቶችን እንዲከተሉ አስጠነቀቁ። ለደጋፊዎች እነዚህ እርምጃዎች ለመያዝ እጅግ በፍጥነት ያደገን እንቅስቃሴ ለመቆጣጠር እንደተደረገ ሙከራ ተሰማቸው። ባለስልጣናት ግን የህዝቡን ሰላምና ጸጥታ ማስጠበቅ ቅድመ ሁኔታ ነበር አሉ። በተቃዋሚዎችና በፖሊሶች መካከል ያለው ግጭት የእንቅስቃሴው ዋና መገለጫ ምስል ሆነ። ውጥረት የነበራቸውን ግጭቶች የሚያሳዩ ቪዲዮዎች በኦንላይን በፍጥነት ተሰራጨ። ወጣት ተቃዋሚዎች ከጸጥታ ኃይሎች ፊት ለፊት የቆሙባቸው ምስሎች በደጋፊዎችና በነቃፊዎቻቸው ዘንድ ጠንካራ የነፍስ ስሜትን ፈጠረ። ጎዳናዎች ሌላ የውጊያ ሜዳ ሆነ። በአካል በመገኘት ብቻ ሳይሆን በካሜራዎችና በስማርትፎኖች የሚደረግ ውጊያ። እያንዳንዱ አፍታ ይቀረጽ ነበር። እያንዳንዱ ግጭት ይጋራ ነበር። እያንዳንዱ ምስል የትልቁ ፖለቲካዊ ትግል አካል ሆነ። ደጋፊዎች የተሰጠው ምላሽ ስጋቶቻቸውን ቸል መባላቸውን እንደሚያረጋግጥ ተከራከሩ። በራሱ የሚተማመን መንግስት ትችቶችን ለማፈን ከመሞከር ይልቅ ማዳመጥ አለበት አሉ። የመንግስት ደጋፊዎችና ኃላፊዎች ደግሞ በተቃራኒው ተቃዋሚዎች በህጋዊ ወሰኖች ውስጥ መቆየት እንዳለባቸውና ባለስልጣናት ሁከትን የመከላከል ኃላፊነት እንዳለባቸው ተከራከሩ። ክርክሩ እየበረታ ሲሄድ የበረሮ እንቅስቃሴ ወደ አዲስ ምዕራፍ ገባ። ጥያቄው ከእንግዲህ ትኩረትን መሳብ ይችላል ወይ የሚለው አልነበረም። ያንን አድርጎታል። ጥያቄው ጫናን ተቋቁሞ መቆየት ይችላል ወይ የሚለው ሆነ። ብዙ እንቅስቃሴዎች በቁጣ አፍታዎች ተወዳጅነትን ያገኛሉ። ነገር ግን ጫና እውነተኛ ጥንካሬያቸውን ያወጣዋል። ተቃውሞ ሲገጥማቸው ተደራጅተው መቀጠል ይችላሉ። በትችቶች ሲጋፈጡ የህዝብን ደጋፊነት ማስጠበቅ ይችላሉ። ብስጭትን ወደ ዘላቂ ለውጥ መለወጥ ይችላሉ። ለሲጄፒ ከባለስልጣናት ጋር ያለው ግጭት ማጠፊያ ነጥብ ሆነ። በቀልድ የተጀመረው እንቅስቃሴ አሁን እንደ አንድ ከባድ የፖለቲካ ፈተና ይታይ ነበር። ቀጥሎም ጎዳናዎች በበለጠ ውጥረት ሲሞሉ አንድ ነገር ግልጽ ሆነ። በረሮ ከእንግዲህ አይደበቅም። በስልጣን ላይ ባሉት ፊት ለፊት ቀጥ ብሎ ይቆማል። ለማንኛውም የተቃውሞ እንቅስቃሴ መልእክቱ ከጎዳና ወጥቶ ወደ ስልጣን ማዕከል መድረስ ያለበት አፍታ ይመጣል። ለበረሮ ጃንታ ፓርቲ የአፍታ ወደ ፓርላማ የተደረገው ጉዞ ነበር። የጉዞ መድረሻ ምልክታዊ ትርጉም ነበረው። የህንድ ፓርላማ የሀገሪቱን የፖለቲካ ስልጣን ማዕከል ይወክላል። ህጎች ለክርክር የሚቀርቡበት፣ ውሳኔዎች የሚሰጥበትና የሀገሪቱ የወደፊት ዕድል የሚወሰንበት ቦታ። ወደዚያ ቦታ በመገስገስ ተቃዋሚዎቹ ግልጽ መልእክት ያስተላልፉ ነበር። በስልጣን ላይ ያሉት ሰዎች በቀጥታ እንዲሰማቸው ይፈልጉ ነበር። ነገር ግን ተቃዋሚዎቹ ወደ ዴልሂ የፖለቲካ ማዕከል በቀረቡ ቁጥር ውጥረት እየጨመረ መጣ። Delhi has become a battleground. For a generation no longer willing to wait for change. የጸጥታ ኃይሎች ለግጭት ተዘጋጁ። መንገዶች ተዘጉ። በዋና ዋና መንገዶች ላይ አጥሮች ተተከሉ። ተቃዋሚዎች ሰልፉ ወደፊት እንዳይገፋ ለመግታት በተዘጋጀ የፖሊስ ግንብ ፊት ለፊት ተጋፈጡ። ከዚያም መንፈሱ ተለወጠ። መፈክሮቹ እየጎሉ መጡ። ህዝቡ ወደፊት ገፋ። በተቃዋሚዎችና በባለስልጣናት መካከል ያለው ርቀት እያነሰ መጣ። በጥቂት ደቂቃዎች ውስጥ የፖለቲካ ሰልፉ በመላው ሀገሪቱ የሚታይ
ድራማዊ ግጭት ሆነ። ከስፍራው የተነሱ ቪዲዮዎች በኦንላይን በፍጥነት ተሰራጩ። ወጣት ተቃዋሚዎች ከፖሊስ አባላት ጋር ፊት ለፊት መቆማቸው የእንቅስቃሴው ዋና መገለጫ ምስሎች ሆኑ። ደጋፊዎች ጀግንነትንና ጽናትን አዩ። ነቃፊዎች ደግሞ ሁከትንና የህዝቡን ሰላም ማጣት ተመለከቱ። ነገር ግን ከተፈጠረው ግጭት ባሻገር የበለጠ ትልቅ ጥያቄ ነበረ። በርካታ ወጣቶች በፓርላማው ፊት ለፊት መቆም አስፈላጊ ነው ብለው ለመወሰን ለምን ቻሉ? ለደጋፊዎች ጉዞ ስለ አንድ አነጋጋሪ ንግግር ወይም ስለ አንድ የፖለቲካ ጉዳይ ብቻ አልነበረም። ለዓመታት የተከማችን ብስጭት መግለጫ ነበር። ስለ ሥራ ዕድሎች፣ ስለ መንግሥት ተጠያቂነትና የወጣት ዜጎች ድምፅ በእርግጥ እየተሰማ ስለመሆኑ ምላሾችን ይፈልጉ ነበር። መንግሥት ከባድ ሁኔታ ገጠመው። ትንሽ ተቃውሞን ቸል ማለት ይቻላል። በስፋት የሚሰራጭ የኦንላይን ቅስቀሳን መተው ይቻላል። ነገር ግን በሺዎች የሚቆጠሩ ሰዎችን ወደ ዋና ከተማ ማምጣት የሚችል እንቅስቃሴ ትኩረትን ይጠይቃል። ዓለም ይከታተል ነበር። ዓለም አቀፍ መገናኛ ብዙሃን በቅድሚያ በቀልድ ስለተጀመረውና በኋላ ወደ ከባድ የፖለቲካ ኩነት ስለተቀየረው የዚህ አዲስ እንቅስቃሴ እድገት መዘገብ ጀመሩ። አንድ ወቅት የሚያስቅ ይመስል የነበረው ስም አሁን ቸል ለማለት የማይቻል ሆኖ ነበር። ነገር ግን ታሪክ የተለመደ አካሄድ አለው። አንድ እንቅስቃሴ ወደ ስልጣን በሮች የሚደርስበት ሀፍታ ትልቁን ፈተና የሚጋፈጥበት ሀፍታም ጭምር ነው። ተቃውሞ ተከታዮችን ሊስብ ይችላል። ምልክት በሚሊዮኖች የሚቆጠሩ ሰዎችን ሊያነሳሳ ይችላል። ነገር ግን የፖለቲካ ስርዓትን መፈታተን ከቁጣ በላይ ይፈልጋል፣ ጽናትንም ይጠይቃል። የበረሮ ጃንታ ፓርቲ በህንድ የፖለቲካ ማዕበል መሃል ሲቆም ትልቁ ጥያቄ ሳይመለስ ቀረ። ይህ የአዲስ ዘመን መጀመሪያ ነበር ወይንስ በኦንላይን ሐሳብ ላይ የተገነባ እንቅስቃሴ የመጨረሻ ሀፍታ? ከአንድ አስርተ ዓመት በላይ የህንድን የፖለቲካ መድረክ አንድ ጠንካራ ሰው ተቆጣጥሮት ቆይቷል። ጠቅላይ ሚኒስትር ናሬንድራ ሞዲ። የእሳቸው መሪነት የህንድን ፖለቲካ አዲስ ቅርጽ የሰጠ ሲሆን ከሚሊዮኖች ደጋፊዎች ጋር ጠንካራ ትስስር ሲፈጥር፣ በነቃፊዎች ዘንድ ደግሞ የጦፈ ክርክር ማዕከል ሆኗል። በስልጣን ዘመናቸው ሙሉ ተቃዋሚ ፓርቲዎች ፖሊሲዎቻቸውን ቢፈታተኑም፣ ነገር ግን እንደ በረሮ ጃንታ ፓርቲ የህዝብን ትኩረት ያልተጠበቀ በሆነ መንገድ የሳበ እንቅስቃሴ ጥቂት እንደሆነ በርካታ የፖለቲካ ተንታኞች ይከራከራሉ። ባህላዊ የፖለቲካ መዋቅር ይዞ ስለመጣ አልነበረም። የአስርተ ዓመታት ልምድ ስለነበረው አልነበረም። ነገር ግን ከጊዜ ወደ ጊዜ እየተበሳጨ ከመጣ ትውልድ በመነሳቱ ነበር። የሲጄፒ መነሳት ለመንግስት አዲስ ፈተናን ፈጠረ። Welcome to the CJP! Let's go! ባህላዊ ተቃውሞ ለማይመስል እንቅስቃሴ እንዴት ምላሽ መስጠት ይቻላል? በታወቁ ፖለቲከኞች ወይም በነባር የፖለቲካ መዋቅሮች ዙሪያ የተገነባ አልነበረም። ኃይሉ የመጣው ከወጣት ዜጎች፣ ከማህበራዊ ሚዲያና ከጋራ የቅሬታ ስሜት ነበር። ለመንግስት ፈተናው ሁለት የሚካረሩ እውነታዎችን ማመጣጠን ነበር። በአንድ በኩል ህግና ስርዓትን ማስጠበቅና ተቃውሞዎች ወደ ሁከት እንዳይቀየሩ የመከላከል ኃላፊነት ነበር። በሌላ በኩል ደግሞ ስለ ሥራ ዕድሎችና ተጠያቂነት ያላቸው ስጋቶች እውነተኛ ምላሽ እንዲያገኝ ከሚፈልጉ ወጣት ህንዳውያን የሚመጣው እየጨመረ የመጣ ጥያቄ ነበር። የፖለቲካ ተንታኞች አስፈላጊ ጥያቄዎችን መጠየቅ ጀመሩ። ሲጄፒ እንዲሁ ጊዜያዊ የኦንላይን ቁጣ ማዕበል ነበር ወይንስ በህንድ ወጣቶች ዘንድ ላለው ጥልቅ ቅሬታ የማስጠንቀቂያ ምልክት? ታሪክ እንደሚያሳየው መንግስታት ብዙ ጊዜ የሚፈተኑት በተቃዋሚዎቻቸው ብቻ ሳይሆን የህዝብ ብስጭት ቸል ለማለት የማይቻልበት ደረጃ ላይ በሚያደርሳቸው ቅጽበቶች ጭምር ነው። የኢኮኖሚ ጫናዎች፣ የሥራ አጥነት ስጋቶችና የትውልድ ጠበቅ ያሉ ተስፋዎች ባህላዊ ስርዓቶች ለመገመት የማይችሏቸውን የፖለቲካ እንቅስቃሴዎችን ሊፈጥሩ ይችላሉ። የእንቅስቃሴው እንግዳ ስም የኃይሉ አካል ሆነ። ራሳቸውን በረሮች ብለው በመጥራት ደጋፊዎች በጽናትና በጽናት ተቋቁሞ መኖር ላይ የተገነባ ማንነትን ፈጠሩ። ምልክቱ የተቀረጸው ቸል ተብለናል ብለው የሚያስቡ ሰዎች እንኳ በፖለቲካው መድረክ ጎልተው መውጣት እንደሚችሉ ለማሳየት ነበር። ነገር ግን
የህዝብን ቁጣ ወደ ዘላቂ ተጽዕኖ መለወጥ ከባድ ጉዞ ነው። ብዙ እንቅስቃሴዎች በፍጥነት ብቅ ብለው ትኩረት ሲቀንስ ግን ጠፍተዋል። ሌሎች ደግሞ ስራቸውን፣ ግልጽ ግባቸውንና የህዝብ እምነት በማስጠበቅ የሀገራቸውን ፖለቲካ ለውጠዋል። ለሲጄፒ ጥያቄው ከእንግዲህ ትኩረትን መሳብ ይቻላል ወይ የሚለው አልነበረም። ዓለም ቀድሞውኑ አስተውሎታል። እውነተኛው ጥያቄ ከሚም የተወለደ እንቅስቃሴ የህንድን የፖለቲካ ስርዓት እንዲያዳምጥ ማስገደድ ይቻላል ወይ የሚለው ነበር። ምክንያቱም አንዳንድ ጊዜ በስልጣን ላይ ላሉት የሚመጡ ትልልቅ ፈተናዎች ከነ ማስጠንቀቂያቸው አይመጡም። አንዳንድ ጊዜ እንደ ቀልድ ይመጣሉ። በዘመናዊው ዘመን እያንዳንዱ የፖለቲካ እንቅስቃሴ በሁለት የውጊያ ሜዳዎች ላይ ይዋጋል። አንዱ ጎዳና ላይ ነው፣ ሌላው ደግሞ በስክሪን ላይ። ለበረሮ ጃንታ ፓርቲ ማህበራዊ ሚዲያ እንዲሁ የመገናኛ መሳሪያ ብቻ አልነበረም። እንቅስቃሴው የተወለደበት፣ ደጋፊዎቹ የተደራጁበትና ትላልቅ ውጊያዎች የተካሄዱበት ቦታ ነበር። እያንዳንዱ የተቃውሞ ቪዲዮ፣ እያንዳንዱ ንግግርና እያንዳንዱ ድራማዊ ክስተት በጥቂት ደቂቃዎች ውስጥ ሚሊዮኖች ዘንድ መድረስ ይችል ነበር። አንዲት ምስል ደጋፊዎችን ማነሳሳት ትችላለች። አንዲት ወሬ ብዥታን ልትፈጥር ትችላለች። ሲጄፒ እንዲያድግ የረዱት እነዚህ መድረኮች ተቃዋሚዎቹ የእንቅስቃሴውን መሰንበትና ተቀባይነት የሚፈታተኑበት መድረክም ሆነ። የመረጃው ጦርነት ተጀምሮ ነበር። ደጋፊዎች ባህላዊ መገናኛ ብዙሃን ከእንቅስቃሴው በስተጀርባ ያለውን ብስጭት ለመረዳት ብዙ ጊዜ እንደተሸነፉ ተከራከሩ። ማህበራዊ ሚዲያ ለተራ ዜጎች በነባር የሚዲያ ተቋማት ላይ ጥገኛ ሳይሆኑ የየራሳቸውን ታሪክ እንዲናገሩ እድል እንደሰጣቸው አመኑ። ነገር ግን ነቃፊዎች የኦንላይን እንቅስቃሴዎች ተጋላጭ ሊሆኑ እንደሚችሉ አስጠነቀቁ። መረጃ ከእውነተኝነት ማረጋገጫ ይልቅ በፍጥነት በሚጓዝበት ዓለም ውስጥ የሐሰት ወሬዎችና የተቀየጡ ይዘቶች በፍጥነት ሊሰራጩ ይችላሉ። እንቅስቃሴው ትኩረትን እያገኘ ሲሄድ የተሳሳቱ መረጃዎች ሌላ ፈተና ሆኑ። የሐሰት ጽሑፎች፣ የተቀናበሩ ቪዲዮዎችና አሳሳች መግለጫዎች በኦንላይን መታየት ጀመሩ። አንዳንዶቹ የሲጄፒ መሪዎች ስም ለማጠልሸት ሲሞክሩ፣ ሌሎች ደግሞ የህዝብን ቁጣ ለመጨመር ሲሉ ሁነቶችን አጋኖ አቀረቡ። ውጊያው ከእንግዲህ ስለሆነ ነገር ብቻ አልነበረም። ታሪኩን ማን መቆጣጠር ይችላል ወደሚለው ላይም ጭምር ነበር። ስለ እንቅስቃሴው መስራች ስለ አቢጂት ዲብኬ የሐሰት ዘገባዎች በስፋት በተሰራጨበት ወቅት ይህ ጉዳይ እጅግ ጎልቶ ታየ። ባለስልጣናትና እውነት አጣሪዎች በኦንላይን በስፋት የተሰራጨውን ወሬዎች ለማስተካከል ተገደዱ። ይህም የተሳሳተ መረጃ ምን ያህል በፍጥነት የፖለቲካ ትግል አካል ሊሆን እንደሚችል አሳየ። ለወጣት ደጋፊዎች እነዚህ ጥቃቶች ባለስልጣናት እንቅስቃሴውን ለማዳከም እንደሚፈልጉ የነበራቸውን እምነት አጠናከረላቸው። ለነቃፊዎች ደግሞ ከተረጋገጠ መረጃ ይልቅ በስፋት በሚሰራጭ ይዘቶች የሚመራ የፖለቲካ እንቅስቃሴ ያለውን አደጋ ጎላ አድርጎ አሳያቸው። የበረሮ ጃንታ ፓርቲ በዲጂታል ዘመን የተገነባ አዲስ የፖለቲካ ኃይል አይነትን ወከለ። ስማርትፎን እንዴት የፖለቲካ መሳሪያ ሊሆን እንደሚችልና ሚም እንዴት ወደ ሀገር አቀፍ ውይይት ሊያድግ እንደሚችል አሳየ። ነገር ግን እንቅስቃሴዎችን የሚፈጥረው የአሁኑ ቴክኖሎጂ ሊፈታተናቸውም ይችላል። አንድ እንቅስቃሴ በአንድ ጀንበር ሚሊዮኖች ደጋፊዎችን ሊያፈራ ይችላል። ሃሽታግ የህዝብ ውይይቶችን ሊቆጣጠር ይችላል። ቪዲዮ በሰኮንዶች ውስጥ የአስተሳሰብ ለውጥ ሊያመጣ ይችላል። ነገር ግን እምነትን መገንባት እጅግ በጣም ከባድ ነው። ሲጄፒ ለትኩረትና ለህጋዊነት የሚያደርገውን ትግል ሲቀጥል አንድ ጥያቄ ሳይመለስ ቀረ። እያንዳንዱ ሰው የራሱን ታሪክ ለመቆጣጠር በሚታገልበት ዓለም ውስጥ እውነት ትልቁ መሳሪያ ይሆን ወይንስ የመረጃው ጦርነት ሌላኛው ሰለባ? እያንዳንዱ የፖለቲካ እንቅስቃሴ በመጨረሻ ተመሳሳይ ጥያቄን ይጋፈጣል። ቀጥሎ ምን ይፈጠራል? ለበረሮ ጃንታ ፓርቲ ከባድ የነበረው ክፍል ከእንግዲህ ትኩረቱን ማግኘት አልነበረም። ጥቂት አዳዲስ እንቅስቃሴዎች ያሳኩትን ነገር ቀድሞውኑ አሳክቶት ነበር። በሚሊዮኖች የሚቆጠሩ ሰዎችን እንዲነሳሱ፣ እንዲከራከሩና ጥያቄዎችን እንዲጠይቁ አስገድዷል። ነገር ግን ትኩረት ጊዜያዊ ነው። በስፋት የሚሰራጭ ነገር እንደመጣበት ፍጥነት በቅጽበት ሊጠፋ ይችላል። ለሲጄፒ ፈተና የሆነው ቁጣን ወደ ዘላቂ ነገር መለወጥ ይቻላል ወይ የሚለው ነበር። ታሪክ በኃይለኛ ስሜቶች በተጀመሩ እንቅስቃሴዎች የተሞላ ነው። አንዳንዶቹ ማህበረሰቦችን ለውጠዋል፣
ሌሎች ደግሞ የመጀመሪያውን ጉልበት ሲጠፋ ፈዘው ቀርተዋል። ልዩነቱ ብዙ ጊዜ አደረጃጀት፣ መሪነትና ከተቃውሞ ባሻገር ግልጽ ራዕይን የመፍጠር ብቃት ነበረ። የሲጄፒ መነሳት ከአንድ የፖለቲካ ቅስቀሳ በላይ የሆነ ትልቅ ነገርን ወከለ። ወጣቶች ከስልጣን ጋር ባላቸው ግንኙነት ላይ እየመጣ ያለውን እያደገ የመጣ ለውጥ አሳየ። በስማርትፎኖችና በማህበራዊ ሚዲያ ያደገ ትውልድ ባህላዊ መሪዎች በእነሱ ስም እንዲናገሩ ከእንግዲህ አይጠብቁም ነበር። የራሳቸውን መድረኮች፣ የራሳቸውን ምልክቶች እናም የራሳቸውን እንቅስቃሴዎች ይፈጥሩ ነበር። በረሮ ከቀልድ በላይ ሆነ፣ ጥያቄ ሆነ። ተረስቻለሁ ብለው የሚያስቡ ተራ ዜጎች ትርጉም ያለው የፖለቲካ ለውጥ ማምጣት ይችላሉ? ደጋፊው እንቅስቃሴው ሀብት፣ ተጽዕኖ ወይም የፖለቲካ ትስስር የሌላቸው ሰዎች እንኳን ጠንካራ ተቋማትን መፈታተን እንደሚችሉ አስረግጦ አሳመነ። ሲጄፒን መንግስታት ለወጣት ዜጎች ስጋቶች ትኩረት መስጠት እንዳለባቸው እንደ ማስጠንቀቂያ ያዩት። ነቃፊዎች ደግሞ በተሳለቀ የፈጠራ ሥራ ላይ የተገነባ እንቅስቃሴ ከተቃውሞ አልፎ ሊቀጥል ይችላል ወይ ሲሉ ጠየቁ። የፖለቲካ ስርዓትን መፈታተን ከቁጣ በላይ ይጠይቃል። ዝርዝር ፖሊሲዎችን፣ ጠንካራ አደረጃጀትንና የረጅም ጊዜ ዕቅድን ይጠይቃል ሲሉ ተከራከሩ። ሁለቱም ወገኖች አንድ ሊካድ የማይችል እውነትን ተረድተዋል። አንድ ነገር ተለውጧል። አንድ ወቅት ለስድብ ያገለግል የነበረ ቃል የመቋቋም ምልክት ሆነ። ቀልድ የሀገር አቀፍ ውይይት ርዕስ ሆነ። የማይታዩ እንደሆኑ የተሰማቸው የወጣቶች ስብስብ ሀገሪቱ ወደ እነሱ አቅጣጫ እንድትመለከት አስገደዱ። የሲጄፒ የወደፊት ዕድል እርግጠኛ እንዳልሆነ ቀረ። ዘላቂ የፖለቲካ ኃይል ሊሆን ይችላል፣ ወደ ማህበራዊ እንቅስቃሴ ሊቀየር ይችላል፣ ወይም የህዝብን ክርክር የለወጡ ነገር ግን የፖለቲካ ስልጣንም ባልቀየሩ ረጅም የተቃውሞ ታሪኮች ውስጥ ሌላ ምዕራፍ ሊሆን ይችላል። ምናልባት ትልቁ ተጽዕኖ ቀድሞኑ ተከስቷል። እንቅስቃሴው በዲጂታሉ ዘመን ስልጣን ከእንግዲህ በአንድ አቅጣጫ ብቻ እንደማይናገር አረጋገጠ። አንዳንድ ጊዜ በጣም ትንንሽ ድምጾች እጅግ ጎልተው ሊወጡ ይችላሉ። አንዳንድ ጊዜ እጅግ ያልተጠበቁ ምልክቶች ትልልቅ ጥያቄዎችን ሊፈጥሩ ይችላሉ። አንዳንድ ጊዜ ታሪክ የሚጀመረው ሁሉም ሰው መጀመሪያ እንደ ተራ ቀልድ ባሰበው ነገር ነው። እያንዳንዱ ትውልድ በመጨረሻ አንድ ቀላል ነገር ግን ኃይለኛ ጥያቄ የሚጠይቅበት ቀን ላይ ይደርሳል። ድምጻችን እየተሰማ ነው። እደግመዋለሁ። እያንዳንዱ ትውልድ በመጨረሻ አንድ ቀላል ነገር ግን ኃይለኛ ጥያቄ የሚጠይቅበት ቀን ላይ ይደርሳል። የበረሮ ጃንታ ፓርቲ ታሪክ ስለ አንድ ስም ብቻ አልነበረም። ታሪኩ ብስጭት፣ ቀልድና ቴክኖሎጂ ሲገናኙ ስለሚፈጥረው ነገር ነበር። ሰዎችን ለማሳነስ ታስቦ የተሰነዘረ ቃል የመቋቋም ምልክት ሆነ። በኦንላይን የተጋራች ቀልድ በመላ ሀገሪቱ ወደሚነገርለት እንቅስቃሴ አደገች። የሲጄፒ እውነተኛ ኃይል በተቃውሞቹ ላይ በተካፈሉት ሰዎች ብቻ አልነበረም። ትልቁ ተጽዕኖ የፈጠረው የሀገር አቀፍ ውይይት ነበር። ህንድ የማይመቹ ጥያቄዎችን ፊት ለፊት እንድትጋፈጥ አስገደዳት። በሺዎች የሚቆጠሩ ወጣቶች እድሎችን ለማግኘት ሲታገሉ ምን ይፈጠራል? አንድ ትውልድ ነባር ስርዓቶች ከእንግዲህ አይወክሉኝም ብሎ ሲያምን ምን ይፈጠራል? የመገናኛ መሳሪያዎች ተራ ዜጎች በስልጣን ላይ ያሉትን ለመፈታተን የሚያስችሉ ጠንካራ ሆነው ሲገኙ ምን ይፈጠራል? እንቅስቃሴው የዘመናዊ ፖለቲካን አዲስ እውነት አሳየ። ተጽዕኖ ፈጣሪነት ከእንግዲህ በመንግስታት፣ በፖለቲካ ፓርቲዎች ወይም በባህላዊ መገናኛ ብዙሃን ብቻ የሚቆጣጠር አይደለም። ስማርትፎን አንድ መልእክትና የጋራ ስሜት አንዳንድ ጊዜ ማንም ያልገመተውን ኃይል ሊፈጥር ይችላል። ነገር ግን ታሪክ የበረሮ ጃንታ ፓርቲን እውነተኛ ውርስ ይወስነዋል። ዘላቂ የፖለቲካ እንቅስቃሴ ይሆን? ቀጣዩን የመብት ታጋይ ትውልዶች ይፈጥር ይሆን? ወይንስ የህንድ ወጣቶች ስድብን ወደ ተቃውሞ ምልክትነት የለወጡበት አጋጣሚ ሆኖ ብቻ ይታወሳል? መልሱ ገና እርግጠኛ አይደለም። ነገር ግን አንድ ነገር ግልጽ ነው። በረሮ ተቋቁሞ ኖሯል። እጅግ በጣም ጠንካራ ፍጡር ስለነበረ አልነበረም። ብዙ ሀብት ስለነበረው አልነበረም። ነገር ግን ስለተላመደ ነበር፣ ስለተቋቋመ ነበር፣ ለመጥፋት እምቢ ስላለ ነበር። ምናልባት ከእንቅስቃሴው እንግዳ ስም በስተጀርባ ያለው እውነተኛ ትርጉም ያ ሊሆን ይችላል። በእያንዳንዱ ማህበረሰብ ውስጥ ተረስቻለሁ፣ ተናኩኝ ወይም
የሚሰማኝ የለም ብለው የሚያስቡ ሰዎች አሉ። አንዳንድ ጊዜ ዝም ይላሉ፣ አንዳንድ ጊዜ ትተው ይሄዳሉ፣ አንዳንድ ጊዜ ደግሞ አንድ ይሆናሉ። በሳቅ የተጀመረ እንቅስቃሴ የበለጠ ጥልቅ የሆነ ነገርን ገለጠ። በእያንዳንዱ በስፋት ከሚሰራጩ ነገሮች በስተጀርባ ሰብአዊ ታሪክ አለ። ከእያንዳንዱ ተቃውሞ በስተጀርባ የግል ታሪክ አለ። ከእያንዳንዱ ምልክት በስተጀርባ የማወቅ የመታወቅ ጥያቄ አለ። የበረሮ ተጽዕኖ ዘ ኮክሮች ኢፌክት ፈጽሞ ስለ ፖለቲካ ብቻ አልነበረም። አንድ ትውልድ እጅግ በጣም ትንንሽ ድምጾች እንኳን ትላልቅ አስተሳሰቦችን፣ ሀገራዊ አንድነትን መፍጠር እንደሚችሉ የተረዳበት አይነተኛ ክስተት ነበረ። እናም እነዚያ ድምጾች አንዴ ከነቁ በኋላ ቸል ማለት ፈጽሞ የማይቻል ነው። We are the cockroaches. Yes, we are the cockroaches. Outside your courtrooms, on the streets, we're the conscience. Stomp us, spray us, sweep us out the door. We rise again, hungrier than before.